እንዴት ናችሁ ተማሪዎች? በዚህ ቪዲዮ የምናየው ዩኒት 3 ነው። ዩኒት 3 የ10ኛ ክፍል ጂኦግራፊ ናቹራል ሪሶርስ ቤዝ ኦፍ አፍሪካ፣ የአፍሪካ የተፈጥሮ ሀብት መሰረቶች የሚል ዩኒት ነው የምናየው ማለት ነው። ይሄ የሚገናኘው ከ9ኛ ክፍል ላይ ካየነው ናቹራል ሪሶርስ ብለን ከኢትዮጵያ አይተን ነበረ። ከሱ ጋር በተወሰነ መልኩ ሪሌት የሚያደርግ ነው፣ ከሱ የሚቀጥል ነው። ኦኬ፣ ስለዚህ ይህንን ዩኒት ስንጨርስ፣ ሶስተኛውን ዩኒት ስንጨርስ ናቹራል ሪሶርስ የዓለም ላይ ያሉ ናቹራል ሪሶርስ ዋና ዋና የሚባሉትን ምን ምን ናቸው የሚለውን እነሱን እንለያለን። ከዛ በመቀጠል ድሬኔጅ ሲስተም፣ ስለ ድሬኔጅ ሲስተም እናያለን፣ ወይም ስለ ተፋሰስ ማለት ነው። የኢትዮጵያ ተፋሰስ ብለን አይተናል ከዚህ በፊት። እዚህኛው ላይ ደግሞ የአፍሪካ እሱን እናያለን። ከዛ በመቀጠል ሶይል ታይፕ፣ የአፈር አይነቶች አጌን የኢትዮጵያን አይተናል። እዚህ ጋር ደግሞ የአፍሪካን ነው የምናየው እና ሌሎች ሚኔራል ሪሶርሶች ከአፈር ውጭ ሌሎች ሚኔራሎች ማለት ነው። ከዛ በመቀጠል ቬጂቴሽን እና ዋይልድ ላይፍ ተመሳሳይ ነው። የኢትዮጵያን ያየነውን አሁን የአፍሪካን ያየን ማለት ነው። የመጀመሪያዎችኛዋ ግን በአጠቃላይ ዓለም ላይ ስላሉ ሪሶርስ ታይፖች ነው እንጂ ሎኬሽን ምናምን አንገባም። ኦኬ ሶ መጀመሪያ ላይ የሚሆነው 3.1 ነው። ኦቨርቪው ኦፍ ሜጀር ናቹራል ሪሶርስስ ኦፍ ዘ ወርልድ አሁን ያልኩትኝ ማለት ነው። ዲቴል አንገባም፣ ግን ምን ምን ሪሶርሶች አሉ፣ ሪሶርስ የምንላቸው ናቹራል ሪሶርስ የምንላቸው ምን ምንድን ናቸው የሚሉትን እናያለን። ይህን ዩኒት ስንጨርስ ዩ ዊል ቢ ኤብል ቱ ዲስክራይብ ናቹራል ሪሶርሶች፣ ዓለም ላይ ምን ምን ናቹራል ሪሶርሶች አሉ ብትባሉ ጥያቄ መልክ ቢመጣ መመለስ ትችላላችሁ። ይሄንን 3.1ን ስንጨርስ ማለት ነው። ኦኬ ሶ ምንድነው ናቹራል ሪሶርስ? መጀመሪያ ናቹራል ሪሶርስ አንደኛ ኢትስ ፓርት ኦፍ ዘ ኤንቫይሮንመንት፣ ሁለተኛ ኢት ካን ቢ ኤክስትራክትድ ኤንድ ኤክስፕሎይትድ፣ ሶስተኛ ላይፍ ሰፖርት ይሰጣል። የሰው ልጅ ሊጠቀመው የሚችል ማንኛውም ነገር መጀመሪያ የሰው ልጅ ሊጠቀመው የሚችል ፓርት ኦፍ ዘ ኤንቫይሮንመንት የሆነ ማንኛውም ነገር ምንድነው? ሪሶርስ ነው። ናቹራል ሪሶርስ አይደለም፣ ሪሶርስ ነው። የፓርት ኦፍ ዘ ኤንቫይሮንመንት ሆኖ ኤክስፕሎይት መደረግ ኤክስትራክት መደረግ የሚችል ከሆነና ጥቅም መስጠት የሚችል ከሆነ ናቹራል ሪሶርስ ይሆናል። ናቹራል ሪሶርስ ሳይሆን ሪሶርስ የምንለው የኤንቫይሮንመንት አካል ቢሆንም ባይሆንም ሪሶርስ ሊሆን ይችላል። ኦኬ ግን በተፈጥሮ የምናገኘው ነገር ከሆነ ኢፍ ኢት ኢዝ ፓርት ኦፍ ዘ ኤንቫይሮንመንት ናቹራል ሪሶርስ እንለዋለን። ጥቅሞቹ they can be extracted, it can be extracted and exploited, and it is part of the environment. We find it as a result of natural phenomena. ከዛ በመቀጠል ጥቅም ይሰጣሉ። ኦኬ ፋንዳሜንታል የሆነ አንዳንዴ ኖት ሶ ፋንዳሜንታል ኦኬ ብዙ አስፈላጊ በጣም መሰረታዊ ሊሆን ይችላል የሚሰጠን ጥቅም ሜቢ አሁን ዘመናዊ ዓለም ላይ ያሉ ነገሮችን ለመስሪያ ሊሆን ይችላል። ሶ ቅንጦት የምንላቸው ነገሮች መስሪያም ሊሆን ይችላል። ግን ስቲል it gives some life support። ያ ሶ ለሁለት እንከፍላቸዋለን ናቹራል ሪሶርሶችን። እዚህ ጋር ማለት እንችላለን ለምሳሌ አኒማል ሪሶርስስ እንስሳቶች ከሆኑ ክሩድ ኦይል፣ ፎረስት፣ ዋተር ሪሶርስ ኤኒቲንግ ኦኬ ኤኒቲንግ ፓርት ኦፍ ዘ ኤንቫይሮንመንት የሆነ ተጠቅመነው የሆነ ነገር ልናመርትበት የሆነ ነገር ልንሰራበት ልንሸጠው ልንለውጠው ፎርሙን ለውጠን የሆነ ነገር ልናደርገው የምንችለው ነገር ከሆነ በተፈጥሮ ያለ ነገር ናቹራል ሪሶርስ ነው ማለት ነው። ኦኬ ለሁለት ይከፈላል፣ ሪኒዌብል እና ነን ሪኒዌብል ተብሎ ታውቁታላችሁ ብዬ አስባለሁ። ይሄንን ሪኒዌብል ማለት ታዳሽ የሆነ ማለት ነው። ኦኬ ሪኒዌብል እንደ አዲስ መታደስ የሚችል ሪ አዲስ ድጋሚ ነው፣ ኒው አዲስ ነው፣ ድጋሚ አዲስ መሆን የሚችል ነው። ነን ሪኒዌብል ደግሞ አዲስ መሆን የማይችል ወይም ማይታደስ ታዳሽ ያልሆነ ኃይልና ታዳሽ ያልሆነ ሪሶርስና ወይም ታዳሽ የሆነ ሀብትና ታዳሽ ያልሆነ ሀብት። ሪኒዌብል የምንለው they can be replenished naturally ኦኬ naturally replenish መደረግ የሚችሉ ናቸው። ወይም replenish ማለት መልሶ ማንሰራራት ማለት ነው፣ ወይም መልሶ ነፍስ መስራት። ፀሐይ ብርሃን፣ ንፋስ፣ ውሃ፣ ጫካዎች ምናምን ኦኬ ፀሐይ ብርሃን አያልቅም አንደኛ ኦኬ ፍሎ ነው የሚያደርገው። ፍሎ ሪሶርስ እንላቸዋለን እንደዚህ አይነቶቹ። ፍሎ ነው የሚያደርገው አጨርሱትም። የፀሐይ ብርሃን ዊንድ ተመሳሳይ። ወተር ሪኒዌብል ነው። ወተር ጥያቄ ከመጣ እዚህ ጋር ውሃ ታዳሽ ነው ወይስ ታዳሽ አይደለም ከተባለ ታዳሽ ነው። ኦኬ ግን በጣም ጥንቃቄ ያስፈልገዋል። ታዳሽም ቢሆን የሚታደስበት መጠን ግን ስሎ ስለሆነ ታዳሽ እንደ ሌሎች ታዳሽ ሪሶርሶች አቢዩዝ ኢንኮቴሽን አቢዩዝ የማድረግ መብት ወይም አቢዩዝ የማድረግ ቅንጦት አይሰጠንም ውሃ። ከዛ በመቀጠል ነን ሪኒዌብል ነው። ነን ሪኒዌብል ወይም ታዳሽ ያልሆነ ኃይል የምንለው ሀብት የምንለው እዚህ ጋር ስለ ኤነርጂ ሳይሆን የምናወራው ስለ ሪሶርስ ነው የምናወራው። ሶ በፊክስድ አማውንት ነው ያለው፣ አይቀየርም። አማውንቱ አለ፣ ስንጠቀመው እየቀነሰ ይመጣል መጠኑ አለ እዚህ ጋር። ሶ ሲተ ኳንቲቲ ዲስ ኢዝ ዘ ኳንቲቲ እዚህ ጋር ይሄን ያህል ነበረን ስትጠቀሙት እያለቀ ዛሬ በቃ አበቃ ይባላል። ሶ ኢን ፊክስድ አማውንት ያለ ነው። they can be used up ሊያልቅ ይችላል ነው ተጠቀማችሁ ያልቃል። ፎሲል ፊውል ለምሳሌ ኦኬ ኦይል፣ ኮል ምናምን ነዳጅ፣ የድንጋይ ከሰል ምናምን የሚወጣ ወጥቶ ያልቃል። ለምሳሌ በቃ ማለት ነው። ሚነራል ማዕድናት ወርቅ ምናምን ታቆፍር ይወጣል። አዎ ይጠቅማል። አዎ ከዛስ የሆነ ሳለ ግን ያልቃል። ኦኬ ወርቅ ያልቃል፣ ወጥቶ ያልቃል። ሶ እንደ ኤነርጂ ሶርስ አድርገን ብናያቸው ለምሳሌ ንፋስ፣ ውሃ፣ ነፋስ፣
ጂኦተርማል ባዮማስ እነዚህ የሚታደሱ ናቸው። ኦኬ አያልቁም። እነዚህ ደግሞ ልናድሳቸው ማንችላቸው ካለቁ አለቁ የሆኑ ሪሶርሶች ናቸው። ሶ ሰስቴናብል ዩዝ ኦፍ ናቹራል ሪሶርስስ ያስፈልጋል አንደኛ። ኦኬ ናቹራል ሪሶርስ ዘላቂ በሆነ ነገር ሰስቴናብል ማለት ዘላቂ ማለት ነው። ኦኬ ሶ ዘላቂ የሆነ የተፈጥሮ ሀብት አጠቃቀም ያስፈልጋል። አሁን ተጠቅመነው በቃ ዛሬን አይደለም ነገንም ከዛም ቀጣዩንም ትውልድ ማሰብ ይገባል ማለት ነው ኮንሰፕቱ። ኦኬ ሶ አንድን ህንፃ ለመስራት ተፈልጎ የሚፈልግ ማርብል ካለ የሚፈልግ ድንጋይ ካለ የሚፈልግ ኤኒቲንግ ካለ እሱን ድንጋይ አውጥተን የሚያስፈልገውን ሪሶርስ ተጠቅመን ህንፃውን መጨረስ ብቻ አይደለም ግባችን መሆን ያለበት። ህንፃውን ጨርሰን ሌሎችም ተጨማሪ ህንፃዎች ወደፊት ሊሰሩ እንደሚችሉ አስበን እነዛን ሪሶርሶች በአግባቡ መጠቀም ማለት ነው። አሁን ላይ በጣም ትልቁ ቻሌንጅ ይሄ ነው። ማንኛውም ዜና ላይ ወይም ሪፖርት ላይ ሊሆን ይችላል ኦር ኤኒቲንግ ብዙ ጊዜ የሚነገር ነገር ነው። ኦኬ ዘላቂ ነው ወይ ይሄ ነገር ዘላቂ ነው ወይ ዘላቂነት የለውም። ኦኬ ዘላቂነት ያለው እንትን ብዙ ጊዜ ይባላል። በጣም አሁን ላይ ዓለም ላይ ትልቅ የሚያስቸግረን ነገር ስለሆነ ነው። that's why we will calling it the biggest challenge። በጣም ትልቁ ችግራችን ዓለም ላይ ተግዳሮት የሆነ ነገር ችግር ባንለው ተግዳሮት የሆነ ነገር አንዱ እሱ ነው። ከዛ በመቀጠል ያለን ደግሞ ምንድነው ሪሶርስን ኢንቫይሮንመንቱን ሳንጨርሰው ስለ ሰስቴናቢሊቲ ወይም ስለ ዘላቂነት ስናወራ ሪሶርሱን ሳንጨርሰው ብቻ ሳይሆን ኢንቫይሮንመንቱን አብረን ሳንጎዳ። ኦኬ ሪሶርሱ ማለቁ ብቻ አይደለም ችግሩ። ሪሶርሱ ካለቀ በኋላም ኦኬ ሪሶርሱን በማጣታችን የምንጎዳው ነገር አለ። አዎ ግን ከሱም በኋላ ኢንቫይሮንመንቱ ዲግሬድድ ይሆናል። ኦኬ ለምሳሌ ኮል ማውጣት ከሆነ ድንጋይ ከሰል ቆፍሮ ማውጣት ከሆነ ኦኬ ወጣ ምናምን ከዛ በኋላ ካለቀ በኋላ ቦታው ምን ይደረጋል? ለምንም ስለማይጠቅም በቃ ይተዋል ነው አይደል? እዛ አካባቢ ያለው አፈር ይሸርሸራል። እዛ አካባቢ ዛፍ መብቀል አይችልም። ድንጋይ ከሰል ብቻ አይደለም ያለቀብን፣ አካባቢውን አፈሩን ሸርሽረን ዛፍ እንዳይበቅል አድርገን አካባቢውን ደግሞ ድንጋይ ከሰል ሲወጣ በጣም ጭሳማ ነው ማለት ራሱ ድንጋይ ከሰሉን ጭሳማ ነው የሚወጣበትን ፕሮሰስ አካባቢ የሚበክል ነገር ነው። አካባቢያችንን በክልን መሬቱን አበላሽተን ኮይላችንን ጨርሰን ኢንቫይሮንመንቱን ዲግሬድ እያደረገው ነው። ሪሶርሱን ማጣታችን ብቻ አይደለም there is also environmental degradation ወይም destroying the environment። ኦኬ ሶ እሱ መጠንቀቅ አለብን። of course we need to meet the need of the present። አሁን ላይ ያለንን የሚያስፈልገንን ነገር ልንሰራ የፈለግነውን ነገር ቆይ ወደፊት ብለን አንተው ግን ስንጠቀመው ወደፊትንም ማሰብ መቻል አለብን ነው። ያ ሶ ለፊውቸር ጀነሬሽንም ማሰብ መቻል አለብን። ሶ ሰስቴናቢሊቲ ሲባል ምንድነው ወደፊት አፐር ግሬድ ላይ የምታዩት ይሆናል። ግን አሁን ላይ ተጠቅመን አሁን ላይ ያለንን ፍላጎት አሟልተን ከዛ ቀጥሎ ደግሞ ስለ ወደፊቱም ጀነሬሽን ደግሞ ስናስብ እሱ ነው ሰስቴናብል ማለት። አሁን ላይ መልማት ብቻ ሳይሆን ዛሬም ነገም ከዛም ልማቱ እንደሚቀጥል እርግጠኛ ለመሆን የምናደርገው ጥረት ነው ሰስቴናብል ዴቨሎፕመንት የሚባለው ወይም ሰስቴናብል ዩዝ ኦፍ ሪሶርስስ የሚባለው። ኦኬ ናቹራል ሪሶርስ ሊሆን ይችላል ማንሜድ ከሆነ ሊሰራ ሰው የሚሰራው ነገር ስለሆነ ብዙ ጊዜ ስለ ሰስቴናቢሊቲ ላናወራ እንችላለን፣ ምክንያቱም ቢያልቅም መተካት ስለምንችል። እዚህኛው ጋር ግን መተካት የማንችላቸው ሪሶርሶች አሉ ናቹራል ሪሶርስ ላይ። ስለዚህ ሰስቴናብሊ መጠቀም ያስፈልጋል። ኦኬ ሰስቴናብሊ መጠቀም ስንል መትከል አንድ ዛፍ ስንቆርጥ ሁለት መትከል ይባል ነበር። የሚሊኒየም ጊዜ በኢትዮጵያ ሚሊኒየም ማለት ነው። አንድ ዛፍ ሲቆረጥ ሁለት ዛፍ ትከሉ ይባል ነበር። ሪሳይክል ማድረግ እቃዎችን ተጠቅማችሁ ጨረሳችሁ አይደል? መጣል አይደለም they can be recycled። እናንተ ሪሳይክል ባታደርጉት somebody else ኮሌክት አድርጎ ሰብስቧቸው ሪሳይክል አድርጎ ወይም ድጋሚ ጥቅም ላይ እንዲውሉ አድርጎ ምሳሌ ወረቀቶች፣ ቆሻሾች ምናምን ይሰበሰቡና ድጋሚ ይሰራባቸዋል። ኦኬ ፕላስቲክ ሃይላንድ ምናምን መንገድ ላይ የሚጣሉት የሚሰበስቡ ሰዎች ተሰብስበው ድጋሚ ፕላስቲክ ሆነ ይመጣል ማለት ነው። ኦኬ ሶ ሳይክል አለው ይቀጥላል። ያው ድጋሚ ፕላስቲኩ ስል ተመልሶ አይመጣም። ለምሳሌ አሁን በኢትዮጵያ የምግብና መድኃኒት ባለስልጣን ሕግ መሰረት ምንድነው አንድ ፕላስቲክ ለምግብ ይዋላል። ለምሳሌ ሃይላንድ ውሃ የጠጣችሁበት ሃይላንድ ሊሆን ይችላል፣ ኦኬ ኮካ ሊሆን ይችላል፣ ዋትኤቨር የፕላስቲክ ከሆነ እሱ ፕላስቲክ ሪሳይክል መደረግ ይችላል። አዎ ግን ፕላስቲክ ሪሳይክል ተደርጎ መልሶ ለምግብ ጥቅም መዋል አይችልም። ኦኬ መልሶ ሃይላንድ ሆኖ ውሃ ወይም መጠጥ ማስቀመጫ ሆኖ መምጣት አይችልም፣ ክልክል ነው በህግ። ግን ሪሳይክል ተደርጎ ሌላ ነገር መስሪያ ሆነ። ኦኬ ወንበር፣ የፕላስቲክ ወንበሮች መስሪያ፣ ፌስታል መስሪያ፣ ብዙ ነገር መስሪያ ሆኖ ይመጣል። ድጋሚ ሪሳይክል ቢደረግም ግን መልሶ ማቴሪያሉን ማግኘት መልሶ የነበረውን ማቴሪያል መሆን አይችልም። ሳይንቲፊክሊ ይችላል ግን በህግ ደረጃ ሴፍ ነው ተብሎ ስለማይታሰብ አይችልም። ኤንቫይሮንመንቱን ግን ፖሊዩት እንዳያደርገው ከባቢውን ግን እንዳይበክለው ሲባል ወደ ሌላ ሪሳይክል የሆነው ነገር መቀየር ይችላል ማለት ነው። ሶ መትከል አለ፣ ሪሳይክል ማድረግ አለ፣ ያለውን ነገር ደግሞ የተሰራውን ነገር ደግሞ መንከባከብ እሱ ሁሉ it is የሰስቴናቢሊቲ ወይም የዘላቂነት አንዱ አካል ነው ማለት ነው። ኦኬ ሶ ሪሶርስ ስንጀምር ብለን የጀመርነው 3.1 ዓለም ላይ ያሉ ሪሶርሶች ምን ናቸው የሚለውን እናውቃለን ብለን አይደል የጀመርነው። ሶ ዓለም ላይ ካሉ ሪሶርሶች አንዱ ምንድነው? ዋተር
ውሃ ኦኬ ውሃ ነው ትልቁ ያለን ሪሶርስ በጣም አስፈላጊ ሪሶርስ this is the most essential resource በጣም አስፈላጊ የሆነው ለሰው ልጅ 71% የመሬት ክፍል ውሃ ነው 71% ውሃ ነው ማለት 71% ከመሬት 71% ስላለን እኛ 29 ብቻ ስለሆነን በቃ ለመጠጥና ለምናምን ለአገልግሎቶች ይበቃናል ይሄ ውሃ ማለት አይደለም ለመጠጥ ሊውል የሚችለው ውሃ ፍሬሽ ወተር ነው የሚባለው ፍሬሽ ወተር ደግሞ 2.5% ብቻ ኦኬ ሶ ፍሬሽ ወተር ለመጠጥ ለሃውስሆልድ ለቤት ውስጥ ጥቅም ሊውል የሚችል ውሃ ከዚህ ውስጥ 2.5 ብቻ ነው 2.5% ብቻ ነው ስቲል ከ2.5%ም ግን አብዛኛው ፍሬሽ ወተር አብዛኛው ልንጠቀም የምንችለው ውሃ ኢንአክሰሰብል ነው ለምሳሌ ከመሬት በታች ያለ ነው አንደርግራውንድ ያለ ሶ ቆፍሮ መውጣት በጣም ኢንቨስትመንት ይጠይቃል አንዳንዴ ሰው ልጅ ከሚኖርባቸው ቦታዎች ርቆም ነው የሚገኘው ግላሲየሮች ለምሳሌ ይሄ በረዶ ግግር በረዶች ማለት ነው እዛ አካባቢ ነው የሚገኘው ሰው ማይኖርባቸው ቦታዎች ማለት ነው ኢንቫይሮንመንታል ቼንጅ ደግሞ አለ ክላይሜት ቼንጅ እሱን ውሃ ያቀልጠዋል እሱን በረዶ ያቀልጠዋል እሱም ሌላ ቻሌንጅ ነው እስቲል 71% ውሃ ቢሆንም ከዛ ውስጥ 2.5% ብቻ ነች ፍሬሽ ወተር ከ2.5% ግን አክሰስ ማድረግ የምንችለው በቀላሉ ተጠቅመን ለመጠጥ ለቤት ውስጥ ጥቅም ልናውለው የምንችለው ውሃ በጣም ሊሚትድ ኦኬ ሶ ይሄ ባህር ውሃ ውቅያኖስ ውሃ ምናምን ሳላይን ነው ኦኬ it is ሳላይን ወተር ነው የሚባለው መጽሐፎቹ ላይ ታገኙታላችሁ ምን ማለት ነው ጨዋማ ማለት ነው ጨዋ ነው ኦኬ ስለዚህ ለመጠጥ ለምግብ መዋል አይችልም ኦፍ ኮርስ ፒዩሪፋይ መደረግ ይችላል ሊጣራ ይችላል ኦኬ ግን ሌላ ተጨማሪ ፕሮሰስ ነው በተለይ አሁን ደከም ያለ ሀገር እንደኛ አይነት ሀገር የባህር ውሃ አጣርቼ ምናምን ከባድ ነው ኦኬ ስለዚህ ያለ ሪሶርስ ውሃ እንደ ታዳሽ እንደ ሪኒዌብል እያሰብ ነው እንዳንዛናጋ ነው በጣም ሲሪየስ የሆነ ነገር ነው ለምሳሌ እዚህ ላይ የምጨምርላችሁ ነገር ምንድነው ድርጅቶች ውሃ ላይ ተያያዘ ስራ የሚሰሩ ድርጅቶች ከውሃ ጋር የተገናኘ ውሃ ማምረት ብቻ ሳይሆን መጠጥ ለምሳሌ ካርቦኔትድ ሶፍት ድሪንክ ማለት ነው ኦኬ ለስላሳ መጠጦችን የሚያመርቱ ድርጅቶች አንድ ከሚጨነቁባቸው ነገሮች ውስጥ አንዱ ውሃ አጠቃቀም ነው ውሃ በጣም ስኬርስ የሆነ ሪሶርስ ነው በውሃ ምክንያት የተዘጉ ብዙ ፋብሪካዎች አሉ ብዙ የምሳሌ የወይን ፋብሪካ የተዘጋ ፋብሪካ አዲስ አበባ ውስጥ አለ ሌሎችም ፋብሪካዎች መጠጥ ሶፍት ድሪንክ ፋብሪካዎች የለስላሳ መጠጦች ፋብሪካዎች በጣም ነው የሚጨነቁት 1 ሊትር መጠጥ ለማምረት 1 ሊትር ለስላሳ መጠጥ ለማምረት ምን ያህል ውሃ ጨርሳለሁ የሚለው በጣም ነው የሚያስጨንቃቸው ኦኬ ልክ በአመታዊ ትርፋቸው እንደሚያስጨንቃቸው ሽያጫቸው እንደሚያስጨንቃቸው ሁሉ 1 ሊትር መጠጥ ለማምረት ስንት ሊትር ውሃ ወጣው የሚለው በጣም ያስጨንቃቸዋል ቢኮዝ የሚያልቅ ሪሶርስ ስለሆነ ያሉበት ፋብሪካ ላይ ውሃው አለቀ ማለት ቆፍሮ ብዙ ጊዜ ፋብሪካዎች ቆፍሮ ነው የሚወጡት ለራሳቸው እንጂ ከቧንቧ መስመር ዘርግተው አይደለም የሚጠቀሙት በተለይ ውሃ ላይ በጣም ዲፔንድ የሚያደርግ ድርጅት ከሆነ ውሃ ላይ በጣም ዲፔንድ የሚያደርግ ምርት ከሆነ ውሃ ቆፍሮ ነው የሚወጣው እና ያለበት ፕላንቱ ወይም ፋብሪካ ያለበት ቦታ ላይ ያለው ውሃ ካለቀ በቃ ፋብሪካው እዛ ጋር መኖሩ ጥቅም የለውም ውሃ ከሌለ ምን ይሰራል ፋብሪካው ስለዚህ አስፈላጊ ነገር ስለሆነ በጣም የሚጨነቁበት ነጥብ ነው ይሄ ሶ በግለሰብ ደረጃ በየቤት ውስጥ አካባቢ ላይ ስለ ውሃ አንዳንዴ የሚነሱ ነገሮች ዝም ብሎ ያለ ምክንያት ዝም ብሎ ከመጨነቅ ሳይሆን አክቹአሊ ዋጋ ስላለው ነው ኦኬ የሚያልቅ ነገር ስለሆነ ሪኒዌብልም ቢሆን ግን መልሶ መተካቱ መልሶ ማግኘቱ አስቸጋሪ ነገር ስለሆነ ነው ብዙ ትኩረት የሚደረግበት ያ ሶርስ ኦፍ ዋተር ዝናብ ሊሆን ይችላል ወንዞች ሀይቆች ታፕ ዋተር ውሃ ማለት ነው ዌል ወይም ጉድጓድ ውሃ ማለት ነው እነዚህ ነገሮች ሁሉ የውሃ ሶርስ ሊሆኑ ይችላል እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር